ሰላም ውድ ተመልካቾቻችን እንደምን አላችሁ? ይገምቱ ይሸለሙ እያለን እንገኛለን። አሁንም አንድ የመጨረሻ እድል ይቀራችኋል። ለተቅዳሚ የሚደረጉ ጨዋታዎችን ምሽት 4 ሰዓት ኳታር ከስዊዘርላንድ፣ ብራዚል ከሞሮኮ፣ ሌሊት 7 ሰዓት ሃይቲ ከስኮትላንድ፣ ሌሊት 10 ሰዓት እንዲሁም አውስትራሊያ ከተርኪ በሌሊቱ እንግዲህ በጠዋቱ 1 ሰዓት ላይ የሚደረጉትን እነዚህን ጨዋታዎች በሙሉ ኮሬክት ስኮር መገመት ነው። ስንት ለስንት ይጠናቀቃሉ? ግምታችሁን ሀሳባችሁን አስቀምጡ። የማሊያ ሽልማት አሊያም ደግሞ አልፈልግም የምትሉ ከሆነ ማሊያው ተቀይሮ በገንዘብ መልክ የምትሸለሙ ይሆናል። ውጤት ግምቶቻችሁን ኮሜንት ሴክሽን ላይ አስቀምጡ። ታዲያ ወደ መረጃዎቻችን ደግሞ እንለፍ እስቲ። በዓለም ዋንጫው መድረክ ማንም ያልጠበቀው መላውን የስፖርት ዓለም ያስደነገጠ ትልቅ ታሪክ ተፈጥሯል። ለብዙ ዓመታት በሄደችበት የዓለም ዋንጫ ሁሉ የሚያዋርድ ሽንፈቶችን ተከናንባ እየተመለሰች የነበረችውና አንድም ነጥብ አግኝታ የማታውቀው አቺ ሀገር ዛሬ ሜዳዋ ላይ ተአምር ሰርታ አዲስ ታሪክ አስመዝግባለች። በሌላ በኩል በለንደን ከተማ ትልቅ የዝውውር ጦርነትና ክደት ተጀምሯል። ቼልሲ የአርሰናልን የወደፊት ተስፋና ትልቅ አልማዝ ለመንጠቅ ጨከን ያለ እቅድ ማውጣቱም ተመልክተናል። አዲሱ የቼልሲ አሰልጣኝ ዣቢ አሎንሶ ይህን ልጅ ለማስፈረም ጦርነት ከፍቷል። አርሰናል በአንጻሩ በ52 ጨዋታ 51 የግብ ተሳትፎ ያለውን አስደናቂ ኮከብ ለማስፈረም በሚስጥር የጀመረው ትልቅ ድርድር ምን ደረጃ ላይ ደረሰ እንመለከተዋለን። ዩናይትድስ በአዲሱ ዳይሬክተር ስር ሆኖ በ85 ሚሊዮን ፓውንድ የተገመተውን አማካይ ለማምጣት የመጀመሪያውን ይፋዊ ጥያቄ አቅርቧል ወይ የሚለውን እስቲ መረጃዎችን የምናስመለከታችሁ ይሆናል። ሰከንድ ሳታሳልፉ እነዚህን ሁሉ ሰበር መረጃዎች ዛሬ በሰፊው እንተነትናችኋለን። እስከ መጨረሻው አብራችሁን ቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ መጀመሪያው አስደናቂ መረጃዎቻችን እናልፋለን። እስከዛው እናንተም ኮሜንት ላይ ሐሳባችሁን አስፍሩ፣ እንዲሁም ደግሞ ግምቶቻችሁንም ግለጹ፣ ተሸለሙ እያለን እንገኛለን። የመጀመሪያው ትልቁ ዜናችን የሚጀምረው እንግዲህ አሁን በታላቅ ድምቀት እየተደረገ ያለው የዓለም ዋንጫን ውድድር ነው። እንግዲህ በካናዳ ቶሮንቶ በምድብ መክፈቻ ጨዋታ ካናዳ ከቦስኒያ ያደረጉትን ጨዋታ አንዳቻ በሆነ ውጤት ተጠናቋል። ይህ ጨዋታ እንግዲህ ለካናዳ ተራ ጨዋታ አይደለም፣ በታሪካቸው ትልቅ ትርጉም ያለው ጨዋታ ነው። ጨዋታው በስቴዲየም ውስጥ በጣም አስገራሚ ድባብ ነበረው። ወደ 43000 የሚጠጉ ደጋፊዎችም በስቴዲየሙ ተገኝተው ጨዋታውን በከፍተኛ ጨዋታና ስሜት ሲከታተሉት ነበረ። ጨዋታው ሲጀመር ቦስኒያዎች በጣም ጠንካራ ነበሩ። በሉኪች አማካኝነት ግብ አስቆጥረው ጨዋታውን መምራት ጀምረው ነበር። ካናዳውያን ተስፋ ሳይቆርጡ እስከ መጨረሻው ሰዓት ድረስ ሲታገሉ ቆይተው ጨዋታው ሊያልቅም ጥቂት ደቂቃዎች ሲቀሩት ተቀይሮ የገባው ላሪን አስደናቂ ግብ አስቆጥሮ ሀገሩን አቻ አድርጓል። ስቴዲየሙም በደስታ ተናወጠ። ታዲያ ይህ የአቻ ውጤት ካናዳ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ነጥብ ያገኘችበት ታሪካዊ ቀን ሆኗል። ለምን ካላችሁ ካናዳ ከዚህ በፊት በ1986 እና በ2002 ዓለም ዋንጫ ላይ ተሳትፋ ነበር። ነገር ግን በእነዚህ ዓመታት ያደረገቻቸውን ሁሉንም የምድብ ጨዋታዎች በሽንፈት ነበር ያጠናቀቀችው። አንድም ነጥብ ወይም አንድም አቻ አግኝታ አታውቅም ነበረ። ዛሬ ግን ያንን መጥፎ የታሪክ ጠባሳ ሙሉ በሙሉ ቀይረዋለች። ታዲያ የዚህ ምድብ ቀጣይ መራገሮችን ስንመለከት ዕለተ ሐሙስ ስዊዘርላንድ ከቦስኒያ የሚያደርጉት ጨዋታ ይጠበቃል። እንዲሁም አርብ ደግሞ ካናዳ ከኳታር ትጋጠማለች። ካናዳን ጨዋታ ካሸነፈች ወደ ቀጣዩ ዙር የማለፍ ሰፊ እድል ይኖራታል ተብሎም የሚገመት ይሆናል። ወደ እንግሊዝ ፕሪሚየር ሊግ እና ወደ ቀይ ሰይጣኖቹ ቤት እንሂድ። ዩናይትድ በአሁኑ ሰዓት የአማካይ ክፍሉን ለማጠናከር ትልቅና ፈጣን እርምጃዎችን እየወሰደ ይገኛል። አሁን በወጣ ይፋዊ መረጃዎች መሰረት ክለቡ ለዌስትሃም ፖርቹጋላዊ አማካይ ማቴዎስ ፈርናንዴዝ የመጀመሪያውን ይፋዊ ዝውውር ጥያቄ ለማቅረብ የመጨረሻ ዝግጅቱን ጨርሷል። ተጫዋቹ ራሱ ዩናይትድን የመሳሰሉ ትልቅ ክለቦችን ለመቀላቀል ፍላጎት እንዳለው እና እቅዱም ክፍት እንደሆነ በግልጽ አስታውቋል። ነገር ግን እዚህ ጋር ትልቅ እንቅፋት አለ። ዌስትሃም ለዚህ ተጫዋች የጠየቀው የዝውውር ዋጋ በጣም ከፍተኛ ነው። ዌስትሃሞች ከ80 እስከ 85 ሚሊዮን ፓውንድ ይፈልጋሉ። ዩናይትዶች ግን ይህን ዋጋ በጣም የተጋነነ ነው ብለው ስለሚያምኑ ዋጋው በከፍተኛ ደረጃ እንዲቀንስላቸው ከዌስትሃም ባለስልጣናት ጋር ሰፊ ውይይትና ድርድር ጀምሯል። ዩናይትድ ዝውውሩን በአጭር ቀናት ውስጥ በፍጥነት ለማጠናቀቅ እየሞከረ ነው። ምናልባትም ይህንን መረጃዎች በምሰሙበት ሰዓት ተጠናቆም ሊሆን ይችላል። ለዚህ ዝውውር መስኮት ትልቁ ሚና እየተጫወተ ያለው ደግሞ የዩናይትዱ ዳይሬክተር ጄሰን ዊልኮክስ ነው። ዊልኮክስ ከዚህ በፊት በሳውዛምፕተን ክለብ ውስጥ በነበረበት ጊዜ ይህንን ተጫዋች በደንብ ያውቀው ነበረ። እንዲያውም
በዚያን ጊዜ ወደ ክለቡ እንዲፈርም ትልቅ እገዛ አድርጎለት ነበር። ስለዚህ በመካከላቸው ጥሩ ግንኙነት ስላለ ጄሰን ዊልኮክስ ማቴዎስ ፈርናንዴዝን ወደ ኦልትራፎርድ ለማምጣት ሙሉ እምነት እንዳለው ተዘግቧል። በለንደን ከተማ ደግሞ በጣም የሚያነጋግርና ብዙዎችን ያስገረመ ሰበር ዜና ወጥቷል። አዲሱ የቼልሲ አሰልጣኝ ዣቢ አሎንሶ አርሰናልን ትልቅ ተስፋና ወጣት ኮከብ የሆነውን ኢታን ንዋኔሪን ለማስፈረም በጽኑ እንደሚፈልግ ታውቋል። ይህ የ19 ዓመቱ እንግሊዛዊ አማካይ ባለፈው የውድድር ዓመት በፈረንሳዩ ማርሴይ ክለብ በውሰት ተሰጥቶ ሲጫወት የነበረ ሲሆን በነበረው ቆይታ በጣም አስደናቂ ብቃት ማሳየት ችሏል። በማርሴይ ቆይታው እንግዲህ በ9 ጨዋታዎች ብቻ ተሰልፎ 2 ጎልና 1 አሲስት በማድረግ የብዙ የአውሮፓ ክለቦችን ትኩረት መሳብም ችሎ ነበረ። ኑዋኔሪ እንግዲህ በአሁኑ ሰዓት በእንግሊዝ ሀገር ካሉ በጣም ተሰጥኦ ያላቸውና በኳስ ቁጥጥራቸው የሚደነቁ ወጣት አማካዮች መሃል አንዱ ነው። ኳስ ይዞ የመሮጥ ብቃቱ፣ ተከላካዮችን በቀላሉ የማለፍ ችሎታውና ከሩቅ ርቀት በጥንካሬ ኳሶችን የመምታት ብቃቱ በጣም አስደናቂ ናቸው። ታዲያ አሰልጣኝ ዣቢ አሎንሶ ቼልሲን የማጥቃት ክፍል ጥራትና ፈጠራ ለመጨመር ይህንን ልጅ እንደ ዋና አማራጭ ወስዶታል። ኑዋኔሪ እንግዲህ በአጥቂ አማካኝነት በግራና በቀኝ ክንፍ እንዲሁም በጥቃቅን አጥቂነት መጫወት የሚችል ሁለገብ ተጫዋች ነው። ነገር ግን አርሰናል ይህንን አልማዝ የሆነውን ተጫዋች በቀላሉ ለተቀናቃኝ አሳልፎ ይሰጣል ተብሎ አይታሰብም። ተጫዋቹ ከአርሰናል ጋር እስከ 2030 ድረስ የሚያቆየው በጣም ረጅም ኮንትራት አለው። ስለዚህ ቼልሲ ይህንን ተጫዋች በቅናሽ ዋጋ ለማግኘት በጣም አስቸጋሪ ይሆንበታል። ነገር ግን ዝውውሩ ትልቅ ጦርነት እንደሚፈጥር ግልጽ የሆነ ይገኛል። ታዲያ እዚሁ አርሰናል ቤት እንሂድ። ክለቡ ከመጋረጃ ጀርባ እንግዲህ በጣም ትልልቅ ስራዎችን በዝምታና በጥንቃቄ እየሰራ ይገኛል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናል የፒኤስጂውን የክንፍ አጥቂ ባርኮላን የማስፈረም ከፍተኛ ፍላጎት አለው። ባርኮላ ከፒኤስጂ ጋር ያለው ስምምነት እንግዲህ በ2028 ያበቃል። የፒኤስጂው ባለስልጣናት ደግሞ አቋማቸው በጣም ግልጽ ነው። ወይ ኮንትራትን በአዲስ መልክ አራዝም፣ ካልሆነ ግን በዚህ ዝውውር መስኮት እንሸጣለን ብለውታል። የአርሰናል ስፖርት ዳይሬክተሮች ከተጫዋቹ ወኪል ጋር ለረጅም ጊዜ ውይይት እያደረጉ ነው። ነገሮች ግን በሚስጥር እየተሰሩ የሚገኙት። ከሱ በተጨማሪ እንግዲህ አንድ ሌላ አስደናቂ ተጫዋች ለማምጣትም ጥረት እያደረጉ ነው። ከክለብ ብሩዥ ጋር በቀጥታ ንግግር ጀምረዋል። እርሱም ግሪካዊው የመስመር አጥቂ ክሪስቶስ ዞሊስን ለማስፈረም ነው። የ24 ዓመቱ ዞሊስ ባለፈው ዓመት ያሳየው ቁጥራዊ መረጃ በጣም አስገራሚና የሚያስደነግጥ ነው። በጥሩ ሁኔታም መስማት ይኖርባቸዋል። በአጠቃላይ በሁሉም ውድድሮች እንግዲህ 52 ጨዋታዎችን ተጫውቷል። በእነዚህ ጨዋታዎች 22 ጎሎችን በራሱ ሲያስቆጥር ለጓደኞቹ ደግሞ 29 አሲስት ወይም ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህን አይነት ተጫዋች በአርሰናል ቤት ግን አታገኙም። ይህ ማለት ደግሞ በአጠቃላይ በ52 ጨዋታ ውስጥ 51 የግብ ተሳትፎ አድርጓል ማለት ነውና ይህ በጣም የሚገርም ብቃት ሆኖ ተመልክተነዋል። ዞሊስ የተጫዋች የክለቡ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ዋጋው ደግሞ 40 ሚሊዮን ፓውንድ ብቻ ነው እና ተጫዋቹ ራሱ ወደ አርሰናል መጥቶ በኤሚሬትስ ስቴዲየም ለመጫወት ከፍተኛ ፍላጎት አለው። አርሰናል የማጥቃት ክፍሉን ለማጠናከር ይህን ልጅ እንደ ትልቅ የዝውውር ኢላማ አድርጎታል። ይህንን ካስፈረሙ እንግዲህ ምናልባትም አሁንም እንደ ማቴዎስ ፈርናንዴዝ ሁሉ ይህንን ቪዲዮ መረጃ በመሰሙ ሰዓት ተጠናቆ ሊሆንም የሚችል ዝውውር ነው ብዬ ነው የማስበው። እንግዲህ በመጨረሻም በአማካይ ክፍል ላይ አርሰናል የሮማውን ኮከብ ማኑ ኮኔን ለማስፈረም እውነተኛና የጠነከረ ፍላጎት አሳይቷል እያሉም ይገኛሉ መረጃዎች። ታዲያ የጣሊያኑ ክለብ ሮማ ምንም እንኳን ለሻምፒየንስ ሊግ ቢያልፍም በአሁኑ ሰዓት የገንዘብ ችግር ስላለበትና የሂሳብ መዛግብቱን ማስተካከል ስላለበት እስከ ሰኔ 30 ድረስ አንዳንድ ተጫዋቾችን ለመሸጥ ተገዷል። ይህንን አጋጣሚ በመጠቀም አርሰናል የ25 ዓመቱን ፈረንሳዊውን አማካይ ማኑ ኮኔን በ40 ሚሊዮን ፓውንድ አካባቢ ወደ ለንደን ለማምጣት እያሰበ ነው። ኮኔ ባለፈው ዓመት በጣሊያን ሴሪያ 90 በመቶ የኳስ ማስተላለፍ ስኬት የነበረው በየጨዋታው 5 የኳስ ፍልሚያዎችን የሚያሸንፍና 2 ኳሶችን ከተጋጣሚ የሚነጥቅ በጣም ጠንካራና የማይደክም ተጫዋች ነው። በአርሰናል ቤት ውስጥ እንግዲህ የኖርጋርድ መልቀቅ ወሬም ስላለ ተረጋግጧል፣ ተሰናብቷል። ማኑ ኮኔ ለአርቴታ ቡድን ትልቅ ጥንካሬ ይዞ ይመጣል ተብሎ ይታመናል። የዛሬ ሰፊና ዝርዝር የስፖርት መረጃዎቻችን እነዚህን ይመስሉ ነበር። በእውነት ዛሬ በጣም አስገራሚ መረጃዎችን ነው የሰማችሁት።
እናንተ ስለ ዛሬዎቹ መረጃዎች ምን ትላላችሁ? ካናዳ በዓለም ዋንጫው ላይ በዚህ አቋሟ ወደ ቀጣዩ ዙር ማለፍ ትችላለች? እስቲ ሀሳባችሁን ጻፉ። ዩናይትድ ማቴዎስ ፈርናንዴዝን በዚህ ዋጋ ቢያስፈርመው ያዋጣዋል ወይስ ውድ ነው? ሀሳባችሁን ግለጹ። አርሰናል በ52 ጨዋታ 51 ግብ ተሳትፎ ያለውን ክርስቶስ ዞሊስን በፍጥነት ማስፈረም ይችላል ወይ? የእናንተን አስተያየት እንግዲህ ለእኛ በጣም አስፈላጊ ስለሆነ ነው። ከታች ባለው ኮመንት ሴክሽን ላይ ሀሳባችሁን በነፃነት ጻፉልን። ውድድሩንም ተወዳደሩ፣ ይገምቱ፣ ይሸለሙ። እያንዳንዱን ኮሜንትም እናነባለን። ቪዲዮን መውደዳችሁን ለመግለጽ እንግዲህ ላይክ በማድረግ እንዳረሱ፣ እንዲሁም ለጓደኞቻችሁ ሼር እያደረጋችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሁል ጊዜ እንዲህ ያሉ ትኩስ መረጃዎች እንዲደርሷችሁ አሁኑኑ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ሰላም።